Pamara kapan jira ba? Lam maskala kuci zenjira maskala kuci zenjira ba? ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ለአንድ ሳምንት ያክል ፍትህ ለአርሲ ብለን ጮኸናል። ስራችን እዛ ላይ አብቅቷል ያላችሁ አንዳንድ ሰዎች የተዘጋጀላችሁን አላወቃችሁም። 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካውቋል አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት በግልጽ ፕላን ያደረጉትን ቪዲዮ ይዤላችሁ መጥቻለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማንቂያ ደወሉን እርግፍ አድርጎ ትቶ ሀገር ጥሎ ኮብልሏል የተባለው መምህራችን መምህር ምረታብ አሰፋ በአዲስ አጀንዳ ያለው እኔ ትናንትም ዛሬም ነገም ትግሌን የማደርገው በአገሬ ላይ ነው። በማተባቸው ምክንያት የታሰሩ ወንድሞቻችን እንዲፈቱ እንፈልጋለን። አራጆቹ ያሉ ፍትህ የጠየቁ አባቶቻችን ወንድሞቻችን መምህራን እየታሰሩብን ነው። ፍቷቸው አባታችን ምንም ያደረጉት ነገር የለም። ፍጥረትን አስብ ይላል። ይሄ የሚያመልክን ህዝብ አስብ። ግን መከላከያ ምንድነው የሚሰራው? ሰላም ሚኒስቴር ምንድነው የሚሰራው? መንግስት ምንድነው የሚሰራው? በህገ መንግስት የተሰጠው እኮ የመንግስት ስልጣን የህዝቡን ልማት እድገት ብልጽግና ምናምን ከህዝብ ደህንነት በኋላ ነው የሚመጣ። ጀግኖች የቅድስት ስላሴ ዩኒቨርሲቲ ተማሪዎች እና አቡነ ሳዊሮስ ስብሰባ ላይ ያሉ ጥቁር ለብሰው ቀጥ ብለው ገብተው ስለ አርሲ ጥያቄ አንስተዋል። እሺ ወገኖቻችን እንደምትመለከቱት አሁን የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ግቢ ውስጥ ነው። ከኋላ እንደምትመለከቱት የቅዱስ ስላሴ መንፈሳዊ ዩኒቨርሲቲ ሁሉንም አንድ ላይ ሰብስቤ ይዤላችሁ መጥቻለሁ። የትም እንዳትሄዱ። አንዳንድ ሰዎች ደግሞ በጣም በእውነት ያዘንኩባችሁ ሰዎች አላችሁ። ስለ አርሲ በቃ ጮኸናል፣ ደከመን፣ ሰለቸን ማለት ይጀምራችኋላችሁና በእውነት የሚሞቱት ሳይደክሙ እኛም ለማውራት እንድከም፣ ለነሱ ድምጽ ለመሆን ለመጮህ እንድከም። እንዴት ተሆኖ እውነት በጣም ያስተዛዝባል። በቃ ሰለቻችሁ፣ በቃ ደገማችሁ፣ አቆማችሁ። በቃ ስለ አርሲ ድምጽ ነው። በቃ አንድ ሳምንት ቪዲዮ፣ አንድ ሳምንት አጀንዳ ነበር። ሰለቻችሁ አይደል? አሳልፉት፣ ስክሮል አድርጉት፣ ተውት። እንደነሱ ደማችሁ አልፈሰሰ፣ ስጋችሁ እንደ ሽንኩርት አልተቀረደደ። አሁንም የአርሲ ኦርቶዶክሳውያን በሰቀቀንና በህይወት በሞት መካከል ናቸው። ካሁን ከኋላችን ከፊታችን ታረድን እያሉ ከቀያቸው ተፈናቅለው የሚለብሱት የሚበሉት አጥተው ሜዳ ላይ ወድቀዋል። ቤተክርስቲያን ተቃጥሏል፣ ግን አልተሰራም። የእግዚአብሔር ቤተ መቅደስ። እናንተ ሰለቻችሁ፣ ደከማችሁ፣ የእኛንም አካውንት አዘጉት። ይህ ነው በቃ የኛ ህብረት፣ ይህ ነው የኛ አንድነት። እባካችሁ አሁንም ኖ ሞር፣ አሁንም ፍትህ በሉ እባካችሁ። ለአርሲ ወገኖቻችሁ እስከ መጨረሻው፣ እስከ ሞት፣ እስከ ማዕተባቸው እንደነሱ እንደታረዱት ድምፅ እንሆናቸው። እስከ መጨረሻው ድረስ እጸናለሁ። እኔ በበኩሌ እስከ መጨረሻው ድረስ ድምጽ ሆናችኋለሁ። ለአርሲ ኦርቶዶክሳውያን አይሰለቸኝም። ኖ ሞር፣ ፍትህ ለአርሲ። ይህ ግድያ እስኪቆም ድረስ እስከ መጨረሻው ድረስ እጸናለሁ የምትሉ ከኔ ጋር ቁሙ። ውድ ቤተሰቦቼ ምንም መሰልቸት ወደ ኋላ ማለት የለም። በቃ ትክክለኛው መንገድ ይዘናል። በጣም ብዙዎች አብረው ከኛ ጋር ናቸው። አርቲስቶች፣ ታዋቂ ሰዎች፣ በጣም ብዙዎች። እኛ አንድ ከሆንን የሚያስቆመን የለምና በሰላማዊ መንገድ እስከ መጨረሻው ድረስ እንሄዳለን። በእግዚአብሔር ስም ነው የምምላችሁ። ብቻ እየሰማን ያለው ነገር ውድ ቤተሰቦች ያሳዝናል። ብቻ መምህራን እየታሰሩብን ነው። ዜናው ሰምታችኋል ብዬ አስባለሁ። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ? የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? በጣም ከባድ እኮ ነው። በነገራችን ላይ ሌላው ስለ ክርስቶስ መሞት አልደከመውም። አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍላል። አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። በጣም ነው የሚያሳዝነው እኮ እውነት። ለስሙ ደግሞ ሰማዕታትን እንዘክራለን እንላለን። የሰማዕታትን ዜና ቤተክርስቲያን የምትዘክረው ስዕላቸውን ስላ ብቻ አይደለም፣ ገድላቸውን እያነበበች እንዴት እንደኖሩም ጭምር በማሰማት ነው። ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማ? እንዴት ቆሞ የመርቆሬዎስን ገድል ይሰማ? አይችልም በፍጹም። ጊዮርጊስ የሞተለትን መርቆሬዎስ ሕይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ሕይወታቸውን የሚሰጡለት። የነሱን ዜናማ መስማት እንዲያውም ጥባትን የሚጨምሩ፣ የነሱን ዜና ማዳመጥማ እንዲያውም ሕይወትን ነው ጭምር የሚያሞቅ። የነሱን ዜና መስማት እንዲያውም ከምንኖረው ከንቱ ሕይወታችን ባለፈ ለካ ሌላ ትርጉም ያለው ሕይወት እንዳለ እንድናውቅ ነው የሚያደርግ። እኛ
አሁን የምንኖርበት ዓላማ እውነት የሚያስኖር ይመስላችኋል? እነሱ ግን ሊኖሩበት የመረጡትም ሊሞቱበትም ጭምር የወደዱት ዓላማቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እውነት እግዚአብሔር ስሙ የተመሰገነ ይሁን። መምህር ዲያቆን ዘላለም ታዬ ይባላል። እንግዲህ ይህን እንቁ መምህራችንን ዜናውን ሰምታችኋል ብዬ አስባለሁ። አስረውታል። ይህንን ቪዲዮ እስከምሰራ ሰዓት ድረስ ዛሬ ቀን 4 ነው። ምን ይባላል? ውድ ቤተሰቦቼ ሰለቸን የምትሉ ሰዎች አሁንስ ሰለቻችሁ? በቃ ገዳዮቻችን አልሰለቻቸውም እኮ አሳዳጆቻችን አልሰለቻቸውም። የት ትሰለቻል አንተ? ሰለቸኝ ብትልስ ማን ይለቃል? ወደፊት እናያለን። መሀል ከተማ አንግባ፣ የት እርዱን የምናካሂደው ቀጣዩ የት ይሁን ብለው እየመከሩ ያሉትን እናያለን። እና አንሰላች። በዚህ ጉዳይ ከዚህ በላይ ባልል ደስ ይለኛል። ብቻ ብዙ መምህራንን እያሰሩ ይገኛሉ። እኔ ምን እንደምን ራሱ አላውቅም። አጀንዳ ለማስቀየርም ይመስለኛል። ብቻ ወደፊትም በኋላ ብዙ እናወራለን። ብቻ ወይኔ ኢትዮጵያ በጣም ተስፈራለች። ማሚ አርሲ ግኔት ነው። አርሲ ኢትዮጵያ ውስጥ ምን ነው? ወይኔ ኢትዮጵያ በጣም ተስፈራለች። በቃማ ሌላ ሀገር እንሂድ። ሌላ ሀገር የለንም ማማሬ። እና ምን ይሻላል? እንጸልይ። እሺ ናንዬ። እሺ በቃ እንጸልይ። አይታች ወላደል ህፃናት አይምሮ ውስጥ እየተቀረጸ ያለው ነገር ኢትዮጵያ እንዴት ታስፈራለች? የት እንሂድ አለች። የት መሄጃ አለን? ሌላ ሀገር እንሂድ። የት መሄጃ አለን? እኔ እናት የት መሄጃ አለን? ጥለናት እንዳንሄድ የገዛ ሀገራችን ናት። እትብታችን የተቀበረችበት ሀገራችን ናት። እኔ አባትም ውድ ቤተሰቦች ታስረዋል። ፍጥረትን አስብ ይላል። ይሄ የሚያመልክህን ህዝብ አስብ። ያንተን ንጉስነት፣ ያንተን አምላክነት፣ ያንተን መጋቢነት፣ ያንተን የህልውናን እውነትነት የሚያውቅ የሚያመሰግን የሚያከብርን ህዝብ አስበን። ተጨንቀናልና አስበን፣ ግራ ገብቶናልና አስበን። ባንተ አናፍርም። ቤትህ ነው ያለነው። ከቤት ውጭ መድኃኒት እንደሌለ እናውቃለን። ወፎቹ ግን ጭልፊቶቹ ግን በዙ፣ ጩኸቶች በዙ፣ ስላቆች በዙ፣ ነውሮች በዙ፣ እድፎች በዙ፣ ሌብነቶች፣ ቆሻሻነቶች በዙ። ሰማዩ ደፈረሰ። ተጨነቅን፣ አፈርን፣ ደነገጥን፣ ግራ ተጋባን። የመጣንበቱም ወደ ኋላ እንዳንመለስ የመጣንበቱም የሚያሳዝን የሚያሳፍር ነው። ምን ኮራበትም አይደለም። የወደፊቱም ግልጽ አይደለም። አልገባንም። የገባን መስሎን ነበር፣ ገና አልገባንም። የት እንዳለን አናውቅም። እባክህን እኛ ደካሞችህን፣ እኛ ምስኪኖችህን አንተን ተስፋ እያደረግን የምንኖር ፍጥረትህን ልጆችህን አስብ። እግዚአብሔር ያስበን። የድንግል ምልጃ የቅዱሳን ጸሎት ከሁላችን ጋር ይሁን። ዶክተር ቀሲስ መዝገቡ ይባላሉ አባታችን። ለምን ድምጽ ሆኑ? ለምን አርፈው ዝም ብለው አይተኙም አይቀመጡም? ሲታረዱ ዝም ብለው ለምን አልተቀመጡም ብለው አሰሯቸው አባቶቻችንን። እጅግ በጣም ታላቅ ሊቅ የሆኑ አባት ናቸው። ትልቅ የቤተ ክርስቲያን አባት ናቸው። ነገሩ ወዴት እየሄደ እንደሆነ እኔ አልገባኝም። እግዚአብሔርን ወዴት እየሄደ እንደሆነ እኛን ምን ውስጥ ለመክተት እንደፈለጉ እንዲህ እሊ ውስጥ ለምን እንደገቡ መግባት እንደተፈለገ አልገባኝም። እግዚአብሔርን ወዴት ነው ግን ለመውሰድ የተፈለገው? ይሄን ነገር የአርሲውን ጩኸት ለማስረሳትም ይባላል። ብዙዎች ብዙ ትንታኔ ይጽፋሉ፣ ግን አልገባኝም ይሄ ነገር። እግዚአብሔርን ምንድነው የተፈለገው ነገር? ምንድነው የታቀደው ነገር? ጮህን እንዳልጮህን ተቆጠርን። ጮህን እንዳልጮህን ተቆጠርን። እንደሚታረድ በግ እንዲሁ ዝም ያልነው ልብሳችንን ሸጠን ሰይፍ እንዳንገዛ ነው። ጮህን እንዳልጮህን ተቆጠርን። ባለፈው ሰልፍ ወጣን፣ ጮህን ቪዲዮ ሰርቼላችሁ ነበር፣ አብረን አይተናል። የተለያየ ቦታ ላይ ጥሩ ሰልፎች ነበሩ፣ ድምጻችን አሰምተናል። ግን ጮህን እንዳልጮህን ተቆጠርን። ምንም ዋጋ የለውም። ምንም ረጅም ማብራሪያ ምናምን አያስፈልገው። አትግደሉን፣ እየኖርንበት ያለነው ቀዬ እንኖርበት በሰላም
ቤታችንን አታቃጥሉብን፣ ቤተ ክርስቲያናችንን አታቃጥሉብን፣ እንደ በጋ ትረዱን ማለት የሚያሳስር ከሆነ ያሰረህ አካል ነው ያንን እያደረገ ያለው ማለት ነው። because የሆነ የፈራው ነገር አለ። that's why አንተ እውነቱን ስትናገር አንስቶ ስሟት በደንብ ፕሪዝን የሚያስገባ ራሳችሁን አታስጠቁሩ። ከዚህ በላይ ፍቷቸው አባታችንን። ምንም ያደረጉት ነገር የለም። ሁሉም ወጥቶ እየተናገረ ያለውን ነገር ነው የተናገሩት። አዎ አሁንም አትግደሉ። የናንተ መግለጫ የናንተ ተጎዱ አካላትን ሄዶ መጎብኘት it doesn't make sense። ምንም የምታመጡት ለውጥ የለም። እየገደለ ያለውን አካል እንዳይገል አድርጉልን። በቃ ይሄንን ነው እኛ የምንፈልገው። ሰላማዊ ኑሮ ነው የምንፈልገው። ከሁሉም ሃይማኖት ጋር ተስማምቶ ተዋዶ መኖር፣ ከሁሉም ብሔረሰብ ጋር ተዋዶ ተስማምቶ መኖር ነው የምንፈልገው። ያደረግነውም ከዚህ በፊት ያ ነው። ይሄን ሁሉ አመት ስንኖር የሆነው ይሄ ነው። ሌላ ምንም አዲስ የፈለግነው የጠየቅነው ነገር የለም። በቃ እንደ በጋ ትረዱን። እንስሳ እንኳን ሲታረድ ስርዓት አለው፣ ውስጥ ያዝናል። ያን ነው ተው ያልነው። በተኛንበት ቤታችንን አታቃጥሉ ይሄ ነው የተባለው። ሶ ይሄንን የሚናገርን ሰው አሯሩጣችሁ የምታስሩ ከሆነ ማነው አራጁ ማነው ገዳዩ? ለእናንተ ትቸዋለሁ። አባታችንን ፍቱልን። ለማንኛውም እስቲ እናንተም የራሳችሁን ምልከታ ኮሜንት ላስቀምጡልኝ። ለምን እንዳሰሯቸው በዚህ ሰዓት እኒህ መምህራንን እኒህ አባቶቻችንን እኒህ ለቤተ ክርስቲያን ድምጽ ሆነው ከፊት የሚቆሙ አባቶቻችን ለምን እንዳሰሩ የሚሰማችሁን ስሜት ኮሜንት ላስቀምጡልኝ። እኔ ሁለት ነጥቦችን ላንሳ፣ ሁለት ነጥቦችን ብቻ። አንደኛው ነገር እኔ የሚመስለኝ ብዙዎችም ያነሱት ያሉት አጀንዳ ለማስቀየር ሁላችንም ለአርሲ እንዴት እየተረባረብን እንደሆነ ከአርቲስቱ ከታዋቂው ከአዋቂው ከትንሽ ከትልቁ ሁላችንም እንዴት እየተረባረብን እንደሆነ ይታወቃል። ሶሻል ሚዲያ ላይ ሁላችንም እስከ ሰልፍ አይታችኋል። ጩኸታችን በርቶ ሰልፍ ድረስ መጠራት ጀምሯል። እና ይሄ ነገር እየበረታ ከሄደ ኋላ እንደማንመለስ ስለሚያውቁ አጀንዳውን ለማሳጠፍ አንደኛው ነገር አጀንዳ ለማስቀየር፣ ሁለተኛው ነገር እነዚህ መምህራን አስረዋል። በእርግጠኝነት ከሆነ ጊዜ በኋላ ይፈቷቸዋል ብዬ አስባለሁ። እሺ ሲፈቷቸው ሁሉንም ሲፈቷቸው እኛ ምን እንላለን? መምህራን ተፈቱልን እንኳን ደስ አላችሁ፣ ሰበር ቪዲዮ መምህራን ተፈቱ ይባላል። ኦርቶዶክሳዊ መልስ ያገኘን ይመስልና የአርሲው ጉዳይ ይረሳል። መልስ ያገኘን ይመስለንና እርፍ እንላለን። በቃ ዋናው ጥያቄው ግን ሳይመለስ ማለት ነው የአርሲው ጉዳይ ተደባብሶ መምህራን ተፈቱ በቃ ካሁን በኋላ ጮታችን ተሰማ የሚለውን ነገር ለማስተጋባት እነዚህም ሁለት ምክንያቶች ይመስለኛል። ሁለቱም የተያያዙ ናቸው። በእነዚህ ሁለት ምክንያቶች ይመስለኛል እያሰሯቸው እያሳደዷቸው ያሉት። አሁንም እየሰማን ያለው ነገር አለ። ሌሎች መምህራንና አባቶችንም የማሰር ጥሪዎች አሉ እየተባለ ነው። ውድ ቤተሰቦቼና ለማንም ለምንም አጀንዳችንን አንቀይርም። በዚሁ አጋጣሚ ማሳወቅ እፈልጋለሁ። እኔ በበኩሌ አጀንዳችንን አንቀይርም፣ ግን ለአባቶቻችን ፍትህ እንጠይቃለን። እናንተም የሚሰማችሁን ስሜት ኮሜንት ላስቀምጡልኝ። ሾ አማራ ቀበኝ ይላል መስቀላ ኩቺ ሲሰኝ ራ መስቀል ሲያስበጥስ ወይ ነው ጉዳም ወይ ላሩሲን ነው የገዲስ ላሩሲን ነው የገዲስ ከረክ ይዱር ፎንቀም ቀለሙ ፍንያር ፍትህ እንጠይቃለን። በአርሲ ለሚጨፈጨፉ ኦርቶዶክሳውያን ወንድሞቻችን ኦሮሞኛ ለማትሰሙ ወንድሞቼ ልተርጉምላችሁ እያለ ያለው መስቀል አስቆርጨዋለሁ አማራ ይያለው እያለ እንመለከተዋለን ማለት ነው። እኔ አርሲም ጀግናው እያለ ብራግ እያደረገ ነው። ሰውን በመግደል ብራግ እያደረገ ማለት ነው። ሰውን በሃይማኖቱ በዘሩ ከፋፍሎ እየገደለ እያረደ ነው እንደምትመለከቱ። እነዚህ ወገኖች እኛ ያልደረስንላቸው እኛ ያልተናገርንላቸው ማን ሊናገርላቸው ነው? እዚህ ሶሻል ሚዲያ ላላችሁ ማንኛውም ሃይማኖት ሊሆናችሁ ይችላል። እነዚህ ወንድሞቻችን ያደረጉት መስቀል ምክንያት እንደዚህ እየተባሉ ነው የምትመለከቱት። ከስር ጀለቢያ መሬት ላይ አለ። እሱን ሊያስለብሰው ነው ማለት ነው። መስቀሉን አስወጥቶ መንግስት ለዚህ ቦታ መድረስ አለበት። ቃላችን መስጠት አለብን። ወገኖቻችን መሞት የለባቸውም። ሰው በሃይማኖት እናሰማለን ማለት ፈልጋለሁ። እግዚአብሔር ቤተሰቦቻችሁን ያጽናላችሁ፣ ወዳጅ ዘመዶቻችሁን ያጽናናላችሁ። ወንድም እህቶቼ፣ ኦርቶዶክሳውያን ወንድም እህቶቼ እግዚአብሔር ይደስላችሁ ማለት ፈልጋለሁ። ምን ትላላችሁ? ምን ይባላል? ውድ ቤተሰቦቼ ምን ይባላል? ከእንግዲህ ምን እንጠብቃለን? እኔ ምንም አይገባኝም። መምህር ምህረተአብ አሰፋ ወደ በኋላ የምናየው ቪዲዮ አለ። ወይኔ ጌታ ሆይ ምን ማድረግ ይቻላል? አቅም የለንም። ብቻ መምህር ምህረተአብ አሰፋ ያስተላልፈው መልእክት አለ።
አንድ የሚያደርገን ሰው ያስፈልጋል። ከምንም በላይ ውድ ቤተሰቦች እዚህ መጮሃችንን ማውራታችን ምንም እንደማይጠቅም አውቃለሁ። እኔ የባለፈውን ቪዲዮ ሰርቼ ምን ያህል 3-4 ቀን ነው የቆየሁት ሳልሰራ ቪዲዮ። ምንም ነገር ትንፍሽ አላልኩም። እግዚአብሔርን በቃ ምንም ጩኸት ዝም ብሎ ባዶ ማይረባ ጩኸት ነው። በቃ መድኃኒዓለም ማይረባ ጩኸት ነው። ዝም ብሎ እዚህ ሚዲያ ላይ ቁጭ ብሎ ማውራት ቀላል ነው። አንድ የሚያደርገን ያስፈልጋል። አንድ እንዳንሆን ደግሞ እየተሰራ ያለው ሴራ ከባድ ነው። በላይ ታባሰፋ እስቲ ወደ ኋላ ቪዲዮ እናያለን። ማተባችን ላይ መጥቶ ማተባችን አንበጥሰው እኔ እስከናንገቴ ወሰዱት አልኩኝ ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤ አልበጥስም ትኖራለሽ ለዘላለም። ቤተ መቅደስ እየተቃጠለ ሰሞኑን እየሰማችሁ ነው። ክርስቲያኖች ይታረዳሉ። የቀሩት እንኳን ደግሞ ተስፋ እንደኖራቸው ይቃጠልባቸዋል። በቤተ መቅደስ ይሳለቅባቸዋል። መስቀል ካንገታቸው እየተበጠሰ መሳቂያ ይደረጋሉ፣ ይሳለቁበታል። የሁሉ ተደረገ። ይቻለም ዛሬ ክርስቲያንን ትገለናለች፣ ታሰድደናለች፣ ትገፋናለች፣ መቅደሳችን ታቃጥላለች፣ ልጆቻችን በስርዓተ ትምህርት ታበላሻለች። እንደ ናቡከደነጾር የሀገር ፍቅር እንዳይኖራቸው፣ የቤተክርስቲያን ፍቅር እንዳይኖራቸው ሰውን የገደለው አውሬ ትውልድ የወለደብን የተበላሸ ስርዓተ ትምህርት። እኒህ የአርሲ ሀገረ ስብከት ሊቀ ጳጳስ ናቸው። እስቲ ስሟቸው። በእንባ ጭምር እያለቀሱ ያስተላለፉት መልእክት ነው። እናቶቻችን ታረዱ፣ አባቶቻችን ሞቱ። በአርሲ ምድር ላይ ምን አደረግን? ምን አደረግን? ምን አጠፋ? ምን አደረግን? ወዴት ምን አለ? ሌላ ሀገር የለም፣ ሌላ ህዝብ የለም። ምን አደረግን? ለምንድን ነው የምንሞተው? ለምንድን ነው የምንታረደው? ይህ መንገድ መንግስቱ ይስማ፣ የኦሮሚያ ህዝብም ይስማ፣ የዓለም ሁሉ ህዝብ ይስማ፣ የፌዴራል መንግስትም ይስማ። ለምንድን ነው በጨረስኩበት ድረስ 2 ዓመት 3 ዓመት 4 ዓመት ሙሉ ታረድን ሞትን? ለምንድን ነው ዝም የምንባለው? መንግስት ለምን አይሰማን? ለምንድን ነው መከላከያው የወጣው? ህዝባችን እየታረደ ነው። ልጆቻችን እየሞቱ ነው። ህፃናቱ እየታረዱ ነው፣ እየተቃጠሉ ነው። ሀብቶቻቸው፣ ቤቶቻቸው እየተቃጠለ ነው። ስሙ፣ በዓለም ሁሉ ያላችሁ ስሙ። እኛ ሌላ ሀገር የለንም፣ ሌላ ህዝብ የለንም፣ ሌላ ህይወት የለንም። የተሾምንበት እኛ ደኛ ነን። ልጆቻችን ለምን ይሞታሉ? አለማዋቀር ይገራምችን ገናዋን የለም። የተጎዳ ህዝብ የሚፈልገው እንዲህ አይነት አባት በስም የሚያውቃቸው የተጎዱት ልጆች እነዚህ ናቸው ማለት የሚችል በእንባ ስለ ልጆቹ በግልጽ በአደባባይ መናገር የሚችል አባት፣ ሲጎዱም ደግሞ አሁን እያደረጉ እንዳለው የሚረዳ የሚያግዝ አባት ነው የሚያስፈልገው። ጉዳት በየዘመናቱ አለ፣ ግን አባትነትን ጠብቆ ሲገኝ ትልቅ ነገር ነውና መውቀስ ብቻ ሳይሆን ማመስገንም ስለሚያስፈልግ እንደ ልጅም መታዘዝም ስለሚያስፈልግ ማለት ነው። የተጎዱ ወገኖቻችንን አስተባብረው እያገዙ ነው ያሉት አባታችን። እግዚአብሔር በእድሜ በጤና ያቆየልን። ቡራኬው ትድረሰኝ አባቴ፣ ቡራኬው ትድረሰኝ፣ ቡራኬው ትድረሰኝ። እኔ እንደውም ብዙ ጊዜ የሚገርማችሁ ካሜራ ፊት ላይ ምናምን አልቅሼ አላውቅም። ማልቀስም ይከብደኛል፣ እንባዬም አይመጣም እና በዚህ አለቀስኩ። ምን አደረግናችሁ? ምን አደረግን? ምን አደረግን? ማርያምን ምን አደረግን? ምንም በቃ ስለኖርም ብቻ እንገደላለን። ያ ሁሉ 80 ምናምን ጳጳስ የወጣ ድምጽ ቢሆን ዝም አሉ፣ ቁጭ ብለዋል። ታውቃላችሁ ውድ ቤተሰቦች፣ እነዛ ሁሉ ጳጳሳት ቁጭ ብለዋል። ምን አገባቸው? 5 ኪሎ ላይ የተንፈላሰሰ ሩም አላቸው፣ የተንፈላሰሰ ቪኤት አላቸው። የሚበሉት ምግብ ዓለም ላይ
ሴሌብሪቲዎች ታዋቂ ሰዎች የሚበሉ እንደዛ አይነት ምግብ አይበሉም። ምን ይጎላቸዋል? በቃ ጽድት ያለ ላይ ፎቅ ላይ ተከብረው ንጉስ ሆነው መልአክ ሆነው አሉ። ታዲያ ምን ኦርቶዶክሳዊ ሞተ ኖረ ምን አገባቸው? ዝም ብለው ቁጭ ብለዋል። ጸጥታው ሰዎች አሉ። ቄሱም ዝም መጻፉም ዝም ወይ ወጥተው ነት መስክረው ዋጋ ይቀበሉ ወይ ክደዋል። የኛ ሰዎች አይደሉም ተብለዋል። ፈርተው ዝም ያሉ ሰዎች አሉ። ፈርተው ስንት ዓመት ለመኖር እንደሆነ አይገባኝም። እሳት ላይ ቤተክርስቲያን ሲነድ ዳር ቆሞ ማየት ተገቢ አይደለም። ዝምታቸው እኮ የትዕግስት አይደለም፣ የስላቅ ነው። በምን አገባኝ ስሜት እየሳቁብን እኮ በመከራ እንድንበተን እንጂ እንድንሰበሰብ አይደለም። ክርስቶስ ኢየሱስን በውስጡ ያለው ለእግዚአብሔር ለመኖር የጨከነ ሰው አይፈራም። ቢሞት የት እንደሚሄድ አድራሻውን ያወቀ ሰው አይፈራም። ገዳዮች የሚገሉ የማይቀርልን ሞት ነው። ገዳዮች እኛን ወደ ገነት ሸኝተው እነሱ ደግሞ ከዚህ ዓለም ይሸኛሉ። ከዚህ ዓለም ብቻ አይደለም የሚሸኙት፣ ከእግዚአብሔር መንግስትም ይሸኛሉ። የሁለት ዓለም ስደተኞች ናቸው። እንቁ መምህራችን ኑርልን ናፍቀህናል። መልእክትህም ናፍቆናል። ወደ በኋላ መልእክቱን አብረን እንመለከታለን። ሌላ እንግዳ ሰው መጥቶ የለም የገደላቸው። ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። እዛው የራሳቸው ሰው አብረው ያደጉ፣ አብረው የበሉ፣ አብረው የጠጡ፣ አብረው ለመትረፍም ጭምር ቃሉን ያሰሙ የነበሩ። ክርስትና በነገራችን ላይ በጣም የሚደንቀው እኔነት ስለሌለበት ነው። በነገራችን ላይ እኔነት ስለሌለበት ነው። ስለተረፍን ወይ ስለተሰበሰብን ወይኛው ራሳችን እግዚአብሔር እንዴት እንደሚገኝ ስላወቅን ስለሌላው ግድ አይሰጠንም አንልም ክርስቲያኖች። እንጂማ እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ማን እንደፈለገ ሰይፍ እያነሳ አንገታችን ሊያሳርፍብን ነበር? ማንም። እንዲሁ ዝም ብንል እንዲሁ ራሳችንና ራሳችን ብቻ ነው እንጂ ለሌላው አይመለከተንም ብንል ምንም አንሆንም። ግን እንደዛ እንድንሆን ደግሞ ተብለን አልተጠራንም፣ አልተዘጋጀንም። እኔን በምር ነው ያሰሩት። ፍትህ ለመምህራችን ፍትህ መጠየቅ ቢሰለችም አይሰለቸንም። ፍትህ ለመምህራችን እንላለን። ለሌሎች ለታሰሩ አባቶቻችን ለቀሲስ ጌትነት አይተነው፣ ለመምህር በትረ ማርያም፣ ለወንድማችን ለዮኒ የሰማዕቷ ልጅ ሌሎችም ፍትህ እንላለን። ለዶክተር ቀሲስ መዝገቡ ፍትህ እንላለን። አረ ብዙ አሉ፣ ያልጠራኋቸውም ብዙ አሉ። ማን ይፍረድ? ማን ይፍረድ? መልስ ስጠን። ከአርያም ክንድህን ላክልን። እስቲ እንደው አንዴ እንንበርከክ፣ ግድል ተንበርከክ ውስጥ ወደ ሥላሴ ሁላችንም እንንበርከክ። ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር ይፈርዳል። በቅርብ ቀን እግዚአብሔር ፍርዱን ያመጣል። ሁላችን ወደዛ እንንበርከክ። ይኸው ሁላችንም ወደ ሥላሴ እንንበርከክ። ሥላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋዕዝተ ዓለም ሥላሴ አባታችን መልስ ስጠን። ከአርያም ክንድህን ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? ማን ይፍረድ? ማን ይፍረድ? ይሄ አምላክ ይፍረድ። አመስግኑትና ይፍረድ። ይሄ አምላክ እግዚአብሔር ይፍረድ። እግዚአብሔር ይፍረድ። በቃ አሁን ለሥላሴ ነግረናል። በቃ ከሱ መልስ እንጠብቃለን። እናምናለን። መልስ እንደምሰጥ እናምናለን። እናምናለን። እዚህ በኋላ ክርስቲያኖች አንድነታችንን ማጥበቅ አለብን። አንድነት በኢትዮጵያም በመላው ዓለም ያሉ ክርስቲያኖች አንድነት ያስፈልጋል፣ ህብረት ያስፈልጋል። ወገኖቻችን ስታረዱ ወዲያውኑ ወደ ቤተ እግዚአብሔር ተሰብስበን ማልቀስ። በቃ
ሰውን ክፉ አትናገሩ፣ አትሳደቡ፣ ሐሰትም አትናገሩ። ማልቀስ ብቻ። መድኃኒዓለም እንባችንን ያብስልን። አሜን። ያብስልን። አቡነ ዘበሰማያት የወላይታ ሀገረ ስብከት ስራ አስኪያጅ ቀሲስ ቦኪቻ ኢንጋ ይባላሉ። ወላይታ ላይ በነበረው ጉባኤ ነው እንግዲህ ይህን መልእክት ያስተላልፉት። በጣም ነው ደስ ያለኝ። ከሚዲያ ጩኸት መሬት ላይ ወርዶ ጩኸታችን መሬት ላይ ቤተክርስቲያን ላይ አውደ ምሕረት ላይ እንዲህ ህዝቡን አንድነታችን ይጠበቅ፣ ወደ እግዚአብሔር እንጸልይ። ከምንም በላይ ወሳኙ ነገር እሱ ነው። ወደ እግዚአብሔር እንጸልይ፣ ቀጥሎ አንድነታችን ይጠበቅ፣ አንድ እንሆን፣ እርስ በርስ አንከፋፈል፣ አንለያይ የሚል መልእክት በማስተላለፋቸው በጣም ደስ ያለኝ። መሬት ላይ መውረዱ ከሚዲያ በጣም ነው ደስ ያለኝ። እንዲህ ወቅቱን የጠበቀ ነገር አውደ ምሕረት ላይ የሚያስተምሩ የሚመክሩ አባቶች ያስፈልጋሉ። በቃ እግዚአብሔርን ሁሌ ዘምሮና አሸብሽቦ መሄድ ብቻ አሸብሽቦና ዘምሮ ለመሄድ ራሱ ምመኑ ያስፈልጋል። እኛ ከሞትን ማሸብሸቡም መዘመሩም መቁረቡም ምመኑ ከሌለ ለማን ነው? ውድ ቤተሰቦች ለማን ነው? እና ምመናንን ማስቀደማቸው በጣም ደስ ብሎኛል። እንዲህ አይነት አባቶች ይብዙልን። ግን መከላከያ ምንድነው የሚሰራው? ሰላም ሚኒስቴር ምንድነው የሚሰራው? መንግስት ምንድነው የሚሰራው? በህገ መንግስት የተሰጠው እኮ የመንግስት ስልጣን የህዝቡን ልማት፣ እድገት፣ ብልጽግና ምናምን ከህዝብ ደህንነት በኋላ ነው የሚመጣ። ለመሬቱ አይደለም እኮ ብልጽግና ለህዝብ ነው። ህዝብ ደግሞ ሲኖር ነው መጀመሪያ። እንዴት ህፃናት ይገደላሉ? እንዴት ሴቶች አጎንብሰው የዛሬን ይቅር በሉን እያሉ እየለመኑ እንዴት እናት ትገደላለች? እስቲ ሁላችን ይሄን እናስበው። ወደ የቤታችን ቢገባ ምንድነው የሚሰማን? በእውነት ሰውነታችን የምንጠላበት፣ እኔ ራሴ ሰው መሆኔን የጠላሁበት ጊዜ ነው። አመራር ሁኜ በዚህ ሰዓት እዚህ መገኘቴን የጠላሁበት ወቅት ነው። ምክንያቱም የህዝቤን ሰላምና ደህንነት ካላስጠበቅ መኖራችን፣ መንግስት ምክር ቤት መኖራችን ምንድነው የሚጠቅመው? ስለዚህ በዚህ መንገድ አስበን እንደ ምክር ቤትም አያችሁ ወረ ጩኸታችን የት እንደሚደርስ ቪዲዮን ቆረጡት እንጂ ሙሉ በሰማ ደስ ይለኛል። ጩኸታችን የት እንደሚደርስ መጮፍ ማቆም፣ የአንድ ሳምንት ወሬ አድርጎ መተው ጉዳቱ ይሄ ነው። ተሰሚነት የለህም፣ ግን እስከ መጨረሻው ድረስ በሆነ አላማና ግብ ከሄድክ ግብን ታሳካለህ። ምንም የሚከለክል ነገር የለም። ከፓርላማውም እንዲህ አይነት ጥያቄዎች መነሳታቸው ይበል የሚያሰኝ ደስ የሚል ነገር ነው እና እባካችሁ ተስፋ አንቁረጥ፣ አንሰላች፣ ድምጽ መሆናችንን አናቆም ማለት ፈልጋለሁ። እኔ በበኩሌ አላቆምም፣ እግዚአብሔርን አላቆምም። እኔ ኦርቶዶክሳውያን የጀመሩት ጦርነት በዓለም ላይ የለም፣ በጭራሽ ታሪክ አይነግረንም። በፍጹም ኦርቶዶክሳውያን ዘር ቀስቅሰው ጦርነት እንቅጠም ብለው ዓለምን በጥብጠው አያውቁም። እውነተኛ ሀቅ ይሄ ነው። ነገር ግን ሊያጠፉ ሲመጡ፣ በነፃነታቸው ላይ ሲመጡባቸው ባህላቸውን፣ ማንነታቸውን፣ ሃይማኖታቸውን፣ አገራቸውን ሊወር በሚመጣ ጠላት ግን ትዕግስት የላቸውም። የኢትዮጵያውያን ባህል ነው፣ የእምነታቸው መለኪያም ነው። ያለ ነፃነት እምነትን መጠበቅ አይቻልም። ያለ ነፃነት ሃይማኖትን መጠበቅ አይቻልም። በሰላም ይኖራሉ፣ ሰውንም ያፈቅራሉ፣ አገር ይወዳሉ፣ ለዓለም ይጸልያሉ፣ ለነፋሱ ይጸልያሉ፣ ለፍሬው ይጸልያሉ፣ ለወንዙ ይጸልያሉ፣ ለአየሩ በሙሉ ይጸልያሉ፣ ለፍጥረቱ ሁሉ ይጸልያሉ። ሃይማኖታቸውን የሚነካ እግዚአብሔርን የሚያስክድ ከመጣ ግን መንግስት ነው አይሉ፣ ንጉስ ነው አይሉ፣ ባለስልጣን ነው መሪ ነው አይሉ። ከእግዚአብሔር የሚበልጥ ባለስልጣን የለም ብለው ያምናሉ ኦርቶዶክሳውያን። ፍትህ ዳኛ ወዴት አለ? ከተማ ውስጥ ይሄን ጉድ ምን አለ? ለማይራራ አመት ለተሞላ ፍትህ ለአርሲ ኦርቶዶክሳውያን። አደራ ለበላ አደራ ለበላ እባክህ ጌታዬ እባክህ ቀናምታ እባክህ ያህዌ እባክህ ተው ፍረድ ፍትህ ለአርሲ ፍትህ ለአርሲ ፍትህ ለአርሲ ለሚገደሉ ኦርቶዶክሳውያን ንጹሃን ለሚቃጠሉ አብያተ ክርስቲያናት ፍትህ መጠየቃችንን አናቆምም።
አንድ እስቲ ቪዲዮ አይተን እንመለስ። በትን ቀን አላህ ይቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያድርግልን። በሀገራችንም በሌሎች ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃቸው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ። ሀገራችን ለኢትዮጵያ ለአንድነቷ፣ ለሰራዊቷም፣ ለመኳንንቷም፣ ለህዝቧም ሰላምን ስጣት። በዳሪና በውስጥ ያሉትን ጎረቤቶቿን ሁሉ በፍጹም ሰላም አስጊጣቸው። የሰላም ንጉሥ ሆይ ሰላምህን ስጠን። ሁሉን ሰጥተናልና እግዚአብሔር ሆይ ጥሪት አድርገህ ዋጋችንን ስጠን። ከአንተ በቀር ሌላ የምናውቀው የለምና ቅዱስ የሚሆን ስምህን ፈጽመን እንመጠራለን። ነፍሳችን በመንግሥት መንፈስ ቅዱስም ትድን ዘንድ በኃጢአት የመጣ ሞትም በእኛ በአገልጋዮች ላይ በወገኖችም ሁሉ ላይ እንዳይበረታታ አቤቱ ዛሬም ዘወትርም ለዘላለሙ። እቺ ቤተክርስቲያን መሰደድ ነበረባት። እግዚአብሔርን አይምሮ ሞራል ያለው ሰው ሆነ እቺ ቤተክርስቲያን ያሳዳል። ሰላም የሚለው ቃል ራሱ ስንቴ እንደተጠቀሰ አይታችኋል። ለሀገራችን፣ ለህዝቦቿም፣ ለሰራዊቷም። እስቲ ሰሞኑን ሲዘዋወር የነበረ እኛን ለማረድ ዝግጅታቸውን እንስማ እስቲ። እጅግ አንገብጋቢና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን፣ እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ካራጆች አንደበት እንስማው። ብዙ እጀረ ብዙ መጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወካሪዎች እናስተዳርጋቸዋለን። ገና እኛ ባፈሙ ይዘን አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋለን። ስሙን በወርቅ መዝገብ እንመዘግበዋለን። 61 ሰዎች አላችሁ። አሁን የስፖርት ሰዓት ነው። ማታ 2 ሰዓት ላይ እንገናኝ፣ በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣለሁ። ለምን ብዙ እጀ ላይ ብዙ መጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃን ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃን ነበር ድረስ እንሸኛቸዋለን። ለደዛ ነው ያሰማም ስማ ያሰማም ስማ በገጉበቴ ወላሂ እዚህም በገጉበቴ ኡፍ አከተን ደገመዴሩ ብቻቸው ደርጎ ዱከን ደገ ከቲ ገመዴሩ በገጉበቴ እሱ ቤተክርስቲያን እንትን ኢንፋኖ ከሰ ቀብደኒ ኢጋ ኦሮሞ ከና ለፋያስታን ያሹ በገጉበቴ ከከሰ ቱማተን ሊ በገዱ ማተን ኡፍ አከተን ገመዴ ኦሮሞ ጅች ቤክተኒ አይዶርት ነው በገጉበቴ والله ሲመሮ አማ ተከተካ ጉበተኒ ኤጋሺ አማ ጉበተኒ ፌጋ ፍርት የታባቱ አማ ከለችቱ ጉበቴ አማ ኢታን ሱዳን ከፍፍኔቱ ጉበቴ በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍና ስትጨቁን የነበረች ቆሻሻ ሃይማኖት ነች። በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም፣ በሶማሌም፣ በወሎም፣ በአሩሲም፣ በባሌም፣ በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። ዌል እንደሰማችሁት ነው እንግዲህ እዚች ሀገር ላይ ፍትህን ስትጠይቅ ኦርቶዶክሳዊ ከሆንክ አፍንጫህን ተይዘህ እስር ቤት ትከተታለህ። እንዲህ ገዳይ በድፍረት ጨፍጭፈናል፣ አርደናል፣ አርሲ ላይ ደስ ብሎናል ቤተክርስቲያን በመቃጠሉ ሲሉ ሰምታችኋል። ቀጣይ ወሎ ላይ እንጨፈጭፋለን፣ ስፖርት እየሰራን ነው፣ ብዙ ደም እጃችን ላይ አለ የሚሉት አካላት ግን አይጠየቁም። ምክንያቱም የነኚህ ጨፍጫፊ ኃይሎች ደጋፊ ራሱ መንግስት ስለሆነ። ባይሆን ኖሮ እንደነኚህ አይነቶቹን
አፍንጫቸውን ይዞ እስር ቤት ይከተልን ነበረ። ኤኒዌይስ አሁን የሚያስፈልገን እኛ ኦርቶዶክሳውያን ራሳችንን ዲፌንድ የምናደርግበት ክንደ ብርቱ መሆን መናበብ እንጂ ይህ መንግስት እንደነኚህ አይነቶቹን አራጆችን የሚያበረታታ የሚሸልም ቢሆን እንጂ በህግ እንደማይጠይቃቸው ከዚህ መረዳት እንችላለን። ደጋግመው አርሲ ላይ አርደናል፣ ጨፍጭፈናል፣ ቀጣይ እዚህ ቦታ ላይ እናርዳለን ሲሉ አንድም የጠየቃቸው ኃይል አንድም እረፉ ያላቸው ተቋም የለም። ስለዚህ እኛ ፍትህ ስንጠይቅ የምንታሰር ከሆነ እኛ አትግደሉን ስንል ወንጀለኛ የምንባል ከሆነ እንዳንገደል አትግደሉን ብቻ ሳይሆን ገዳዮችን በመጡበት ማናገር በመጡበት መመለስ ይሄ ሰብአዊ መብታችን ነውና፣ ስለዚህ የሚጠብቀን ኃይል ከሌለ የሚከላከልልን መንግስት ከሌለ እንደነኛ አይነቶቹን አራጆችን ተከታትሎ በሚገባቸው ማናገር ጤናማ ነው ብዬ አምናለሁኝ። ይሄ ማንኛውም ኦርቶዶክሳዊ በማይንዱ ባይምሮ ሊይዘው የሚገባ ሊሆን ይገባል። አሁን ላይ ብለናል ብቅ በሉ። እንዲሁም በወሎ አካባቢ የተደገሰላችሁ ነገር ስላለ ሬዲዮናችሁ ልትጠብቁት ይገባል። እንደዚህ አይነቱ እንዳመጣጡ ለመመለስ ዝግጁ ልትሆኑ ይገባል። መንግስት ይከላከለኛል እንዲህ የምትሉት እንደሌለ አውቃችሁ ራሳችሁን ለማዳን ራሳችሁን ለመከላከል ከፈጣሪ በታች ለማንኛውም ሬዲ ሆኖ ሊጠብቀው ይገባል። ሼር በማድረግ የመረጃ ለሁሉም አዳርሱት። አደባባይ ጦርነትን ግድያን እያበረታቱ ያሉ እነዚህ ገዳዮችን መንግስት ለምንድን ነው ማይዘው? ለምንድን ነው ማይዘው? ለምንድን ነው ማያስረው? ለምንድን ነው ህግ ማያስከብረው? ቆይ አረ ምን አይነት በእናታችሁ አንድ ነገር ተረድቻለሁ። ጠላታችን ማን እንደሆነ በግልጽ አውቀናል። በቃ ጠላታችን እየገደለን እያስገደለን ያለው ማን እንደሆነ በግልጽ አውቀናል። ቀጣይ እርምጃዎችን እናንተ ኮሜንት ላይ ጻፉ። እፎ ያለው እንዳለ ሆኖ ሌላ ብዙ ማውራትም አያስፈልግም። በቃ ለዚህም ምላሽ እኔ አላገኘሁም እስካሁን ድረስ ማንም ምላሽ ሲሰጠኝም አላየሁም። በቃ እነዚህ ጨፍጫፊዎች በአደባባይ የሞትን አዋጅ እያወጁ ማይታሰሩ፣ እኛ ግን ፍትህ ስላልን ምን ታሰር ከሆነ ገዳያችን ማን እንደሆነ ታውቋል። እንቀጥል። ያ ጀማ እስልምና ግደሉ ጨፍጭፉ ይላል። ስለዚህ የትም ቦታ የሚደረገውን ጅምላ ጭፍጨፋ እንቃወማለን። አላሁ አክበር፣ አላሁ አክበር፣ አላሁ እንደ ባለ ንጹህ አይምሮ እናስብ። እነዚህ ወጣት ሙስሊሞችን በግሌ እጅግ አመሰግናለሁ። እኔም በጣም ደስ ብሎኛል። እርስ በርስም ተከፋፍሎ ነው ያሉት። ታውቃላችሁ ወሃቢያ የሚባለው ጽንፈኛው አካል አለ። ደግሞ እነዚህ የወሎ ሙስሊሞች እንደዚህ አይነት ሙስሊሞችም አሉ። ብዙ ቦታ ላይ በኢትዮጵያዊነት የሚያምኑ አብረው ተሳስረው በሐዘን በለቅሶ በደስታ በፌሽታ በሁሉም ተሳስረው ያሉ ሙስሊሞችም አሉና በእውነት እነዚህ ገዳዮች ሲበዙ እነዛ የሌሉ እንዳይመስለን። እውነት አካባቢያችን ላይ በጣም ብዙ የምናውቃቸውም አሉ እና እነሱንም እናስብ። ነገር ግን ለነዛም እንዘጋጅ። መምህራችን መምህር ምረታብ አሰፋ እስቲ ተናፍቀሃል የጠፋ እያሉ ብዙዎች እየጠየቁ ነው። ኮብልሏል፣ ሀገር ጥሎ ጠፍቷል እየተባለ ነበር። ደግሞ አንድ በጣም ብዙ ጊዜ የሰማሁት ቃል ደግሞ አለ። የጧፍ ነጋዴ ነው፣ ለሽቀላ ነው እስካሁን ድረስ ያይልትን የማንቂያ ደወል እያለ ራሱ ያን ጉባኤ ሲያዘጋጅ የነበረው ለሽቀላ ነው፣ ለጧፍ ሽቀላ ነው የሚሉ ብዙ ሰዎችን አይቻለውና አሁን ብዙዎች ናፍቀውታል። ውድ ቤተሰቦች ናፍቀውታል። አለመምራችን ናልን ለካ አንተ ልክ ነበርክ፣ አንድ እንሁን፣ እንንቃ፣ ንቁ እያልክ አንተ ልክ ነበርክ ብለው ብዙዎች እየናፈቁት ይገኛሉ። መምህራችን እንደምን ነህ? ደህና ነው ወይ? እኛ እንኳን ብዙ እንተዋወቃለን። ብዙ አብረን ተመካክረናል። ብዙ ነገሮችን አብረን አድርገናል። እንደ ታናሽ ወንድም ታዘናል። አላሰራ ያሉ አሳልፈው ለጠላት የሰጡ የራሳችን የውስጥ ሰዎች ናቸው። ዛሬ ላይ ግን ያኔ ሳይገባው ድንጋይ ሲወግር የነበረ ምዕመን ተረድተዋል። ዛሬ አንተን ተረድተዋል። የት ነህ ያለኸው እያለ ነው ምረታብ። መምህራችን ወዴት ነህ? ታስፈልገናለህ። ምዕመናን ይፈልጉሃል። ቤተክርስቲያን ትፈልግሃለች። ለማንቃት ጥረህ ነበር። የራሳችን ሰዎች
የራሳችን ገንዘብ ሰተን አስራት በኩራት ሰተን የራሳችን ሰዎች አሳልፈው ሰጡ። ዛሬ እያሳረዱ ነው። መምህር ያስፈልገናል። መምህር ያልናቸው የመንግስት አሸርጋጅ ሆነዋል። ተወዳጅ መምህር ያልናቸው ዛሬ ላይ የመንግስት ከበር ምንም ሰላም እንደሆነ ነገር እያደረጉ ለመንግስት ከበር እያደረጉ መላው ዓለም ላይ ቤተክርስቲያን ሰላም እንደሆነ አምልኮቷ ሰላም እንደሆነ አስመስለው እያሳዩ ነው። መምህር እንፈልጋለን፣ ቤተክርስቲያን ትፈልጋለች። ወዴት ነህ? አለው በለን፣ መጥቻለሁ በለን። እንወዳለን። ባለበት ሰላም ሁንልን። በጣም ብዙዎች ናቸው መምህር ምህረተአብን የናፈቁት። ይሄ አንድ ቪዲዮ ነው። ሌሎች ብዙ ቪዲዮዎች አሉ እና መምህር ምህረተአብ ከማናችንም ቀድሞ የነቃ እግዚአብሔርን አንዳንዴ እኛም ተችተናል። እኔ አልዋሽም፣ ተችተናል ሁላችንም መምህር ምህረተአብ አሰፋን። በቃ የተለያየ ጊዜ ያኔ የነበረው ነገር በቃ እንዲህ ጥፋቶችን ስህተቶችን እየለቀሙ እያወጡ እንዲህ ነው ሲሉ እውነት መስሎን ተችተናል። እኛም እዚህ ጋር አላስመስልም እና አሁን ግን በሁላችንም ዘንድ ተናፍቋል። ሰብስበን መምህራችን እንደ ያኔው እስቲ ኃይላችን እናሳይ፣ እስቲ ጥራን፣ ሰብስበን እያሉት ይገኛሉ። ብዙዎች ናፍቀውታል እና በሱም ምላሽ ሰጥቷል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የልዑል እግዚአብሔር ቤተሰቦች በያላችሁበት እግዚአብሔር ሰላም ከሁላችሁ ጋር ይሁን። አጭር መልእክት ለማስተላለፍ ነው የመጣሁት። ሁላችሁም ይህንን መልእክት ከሰማችሁ በኋላ ለሌሎችም ትታሰሙልኝ በእግዚአብሔር ስም አደራ ልላችሁ እወዳለሁ። አንዳንድ ብጅታዎችን ለማጥራት ነው፣ በሰፊው እንመጣበታለን። ከዛ በተጨማሪ ግን አሁን የብዙዎች ጥያቄ ኢንቦክስም እያደረጋችሁ ቀጥታም ስልክ በመደወል አንድ ጥያቄ ጠየቃችሁኝ ነው። ይሄም ጥያቄ ምንድነው? ከሀገር ወጣ ሆይ ከሀገር ሄድክ ሆይ የሚል ጥያቄ ነው ያለው። እኔ ትናንትም ዛሬም ነገም ትግሌን የማደርገው በሀገሬ ላይ ነው። ይሄ አቋሜ ነው። ከዚህ በፊት በርካታ ጊዜ ከሀገር ወጥቻለሁ። በርካታ ጊዜ ከሀገር ወጥቼ ደግሞ ተመልሻለሁ። የምወጣው ለአገልግሎት ነው። የምወጣው ክርስቲያኖች በስደት ዓለም ላይ ሆነው የትም ቦታ ላይ ተሰብስበው ለወንጌል አገልግሎት የተዋህዶን ድምፅ፣ ዶግማዋን፣ ቀኖናዋን፣ ስርዓቷን፣ ትውፊቷን እንዳስተምርና እንዲሁም በቃሉ እንዳጽናናቸው ስርዓቱን በጠበቀ መንገድ በቤተክርስቲያን መዋቅር ስር ሆነው ጥሪ ሲያደርጉልኝ የትም ቦታ እየሄድኩ አገለግላለሁ። አሁንም በዚሁ አገልግሎት ከሀገር ወጥቻለሁ። የወጣሁት በቦሌ አየር መንገድ ህዝብ እያየኝ ማክሴንም ሳላደርግ በአደባባይ ነው። ህጋዊ የሆነ ትኬት ቆርጬ የወጣሁት በዛው በወጣሁበት መንገድ ነው የምመለሰው። ብዙ ቀን አልቆይም፣ እመለሳለሁ። አንዳንዶች ምናልባት ይሄንን ከመፈርጠጥ ከመሸሽ ጋራ ፈጽሞ ሊደረግ አይችልም። ትናንት ብዙ ነገሮችን ስንሟገት ብዙ ተግዳሮቶችን ስናልፍ የነበረው እዛ ሆነን ነው። በብዙ ያየነውን እግዚአብሔርን በትንሽ ጠርጥረን የምንኮበልበትና የምንሸሽበት ምንም ምክንያት የለም። ቤተሰቦቼ ይሄ አዲስ ቪዲዮ ነው። እንግዲህ እንዳልኳችሁ ነው። ብዙዎች ለሱም በውስጥ በቪዲዮም እንደናፈቁት ናለን እያሉ እየጠሩት ጥሪ ያቀርቡለት እንደሆነ ነግሬያቸዋለሁ። ለዛ ምላሽ የሰጠው አዲስ ቪዲዮ ነው። በማተባቸው ምክንያት የታሰሩ ወንድሞቻችን እንዲፈቱ እንፈልጋለን። የመንግስት አካላት የተዋህዶ ልጆችን አትንኩ፣ እኛ እናንተን አልነካንም፣ ምን አደረግናችሁ? ባንዲራ ብንይዝ እኮ ሰማይ ላይ ያለ ቀስተ ደመና ነው። ወዴት እንጣለው? አረንጓዴ ቢጫ ቀዩ በፍጹም በተአምር ባንዲራችንን ከቤተ መቅደስ ጉልላት ላይ አናወርድም። ሰው ቤተ እግዚአብሔር ሲመጣ ክርስቶስንም ያያል፣ ባንዲራውንም ያያል። እውነት ውሸት? ባንዲራችን አንተው እኛ ለጸጥታ እኛ ለሰላም መደፍረስ ብጥብጥ አንፈልግም። እናንተ ናችሁ ባዶ እጁን ያጨበጨበ እየዘመረ ያለ ሰው ላይ መተኮስ ምን ማለት ነው? ልጠብቁን ዙሪያችን ከባችሁ በዓላችን ልታከብሩ ይገባል። ምክንያቱም ኦርቶዶክስ ሀገር ናት ካላችሁ ሀገራችሁን ኦርቶዶክስን አክብሯታ። እኛ ኦርቶዶክሳውያን የሀገር ስጋት አይደለንም፣ የመንግስት ስጋት አይደለንም፣ የፖለቲካ ካድሬም አይደለንም። ሿሚ ሻሪ የሌለበት ያለ የነበረ የዘላለማዊ ንጉስ የኢየሱስ ክርስቶስ መንግስት ሰባኪዎችና ተከታዮች። ለዚህ እኮ ነው መምህራችንን የምንወደው። የታሰሩ አባቶቻችንን መምህራኖቻችንን ፍቱልን፣ በቃ ፍቱልን። መምህር ምህረተአብ አሰፋ ቃለ ሕይወትን ያሰማልን፣ እግዚአብሔር ይጠብቅልን። ሀገር ቤት ገብተህ ደግሞ ሞር ትልቅ ስራ እንደምትሰራ አንድ እንደምታደርገን እንደ ድሮ እንደ በፊቱ እንደቀደሙ
አንድ እንደምታደርገን ተስፋ እናደርጋለን። መምህራችን በጉጉት እንጠብቃለን። እንግዲህ ውድ ቤተሰቦቼ ቀጣይ ቪዲዮ ደርሰናል። እዚህ ጋር እንደምታዩት የቅድስት ሥላሴ መንፈሳዊ ኮሌጅ ተማሪዎች ወደ ጠቅላይ ስራ አስኪያጅ ቢሮ ቀጥታ እየገቡ ነው። ሲገቡ ያለውን ቪዲዮ እንመለከት። ገብተው ያስተላልፉት መልእክትም አለ፣ እሱንም እንመለከታለን። ጠቅላይ ቤተ ክህነት ግቢ ውስጥ ነው። ከኋላ እንደምትመለከቱት የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ተማሪዎች ለኦርቶዶክሳውያን ግድያና ሞት ይብቃ በማለት ድምጽ ለመሆን በብፁዓን ሊቃነ ጳጳሳት አባቶቻችን ፊት ለፊት ድምጽ ለመሆን በግቢ ውስጥ ተገኝተናል ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ሀገራችን ኢትዮጵያን እግዚአብሔር ይባርክ። ጀምሮ ክርስትናን በደስታ የተቀበለች ከሁሉም ማህበረሰብ ጋር በሰላም አብሮ በመኖር የታወቀች ለሀገርና ወገን በትምህርት ዘርፍ ፊደል ቀርጻ ስርዓተ ትምህርት ነድፋ ከፊደል እስከ መጽሐፍት በማስተማር እንደ አንድ የፍትህ ተቋም ሆና ያገለገለች በስነ ምግባር ሀገር ወዳድ ሩህሩህ ሙሉ ሰብዕና ያለው ዜጋ ያፈራች በኪነ ህንጻና በኪነ ጥበብ እስከዛሬ ድረስ ዓለም በአድናቆት የሚጎበኛቸውን ለሀገራችንም በቱሪዝሙ ዘርፍም ከፍተኛ ገቢ የሚያስገኙ አብያተ ክርስቲያናትን እና ገዳማትን የስነ ጽሁፍ ጥበብ በቅርሳቅርስና አካባቢ ጥበቃ ረገድም ሺህ ዘመንን ምዕት ዓመታትን ያስቆጠሩ ጥንታውያን ቅርሶችን ያስገኘች በሀገራችን የተፈጥሮ ደን በሚመናመንበት ዘመን የተፈጥሮ ደንን በመንከባከብና በመጠበቅ ረገድ ከፍ ያለ ሚና የተወጣችና የምትወጣ ቤተክርስቲያን ናት። ነገር ግን ባለቤቷ እና ራሷ የሆነው ክርስቶስ እንደተናገረ ነገሮች ሁሉ አልጋ ባልጋ ሳይሆኑ በብዙ መከራ ውስጥ 2000 ዘመናትን አልፋ እዚህ ደርሳለች። በዚህም ዘመን በብዙ መልኩ ከዓለም መከራን የተቀበለች ትገኛለች። ከመከራዎቿ መካከልም ዋናውና አሳሳቢ ሁኔታ ላይ የሚገኘው የምዕመናን በግፍ መገደል፣ መሰደድ፣ ሀብት ንብረታቸው መዘረፍ እና የአብያተ ክርስቲያናትን መውደም ነው። ከአንድ ዓመት በፊትና 2018 ዓመተ ምህረት ብቻ እንኳን በምዕራብ ሐረርጌ ሀገረ ስብከት በአሰቦት ገዳም በአበው መነኮሳት ላይ ግድያ ተፈጽሟል። በምስራቅ ሸዋ ሀገረ ስብከት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መናንያን ከየባታቸው ተወስደው በግፍ ተገድለዋል። አሁን ደግሞ ችግሩ ተባብሶ በምስራቅ አርሲ ሀገረ ስብከት በሽርካ በሆሎንቆ በመርቲ በጉናና በአሰኮ ወረዳዎች በምዕመናንና በካህናት ላይ ተደጋግሞ የተፈጸመውን ግድያ ማንሳት ይቻላል። በዚህ ወር ግንቦት 23 2018 ዓመተ ምህረት በአሰኮ ወረዳ በተፈጸመው ጥቃት በርካታ ምዕመናን ተገድለዋል፣ ታግተዋል። በሺ የሚቆጠሩ ምዕመናን መኖሪያ ቤታቸው በእሳት ተቃጥለዋል፣ ንብረቶቻቸውም ወድመዋል፣ ከቀያቸው ተፈናቅለዋል። 101 ዓመት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። የካራ ኩፍተና መድኃኔዓለም ቤተክርስቲያን ተዘርፏል። በዚህ ምክንያት ብፁዕ ቅዱስ ፓትርያርኩና የሀገረ ስብከቱ ሊቀ ጳጳስ የሐዘን መግለጫ ሰጥተዋል። እኛም የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት የቤተክርስቲያኑ ልጆች እንደመሆናችን ሁላችንም በዚህ እኩይና ጸያፍ ድርጊት የሰማንን ጥልቅ ሐዘን በብፁዕ አባታችን ፊት እንገልጻለን። በትጋት ልናገለግላት የምንማርላት የቤተክርስቲያናችን ጉዳይ ይመለከተናል በማለት ከዚህ በመቀጠል ለብፁዕ አባታችን ያለንን ጥያቄ እንደሚከተለው እናቀርባለን። ብፁዕ አባታችን ሆይ ይህ በቤተክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? በቤተክርስቲያን ልጆች ላይ በምዕመናን ላይ በየጊዜው እየተፈጸመ ያለው የስነ ልቦና ጥቃት፣ የአካል ጉዳት፣ ስደትና መከራ፣ ግድያ፣ የሀብት ንብረት መውደም እስካሁን ድረስ ቀጥሏል። በየጊዜው እየተፈጸመ ያለው በመሆኑም ጥቃት ፈጻሚው አካል ተጣርቶ ህጋዊ እርምጃ ጉዳዩ በሚመለከተው አካል ተወስዶ በህይወታቸው በቤታቸውና በንብረታቸው ላይ ጥቃት የተፈጸመባቸው ምዕመናን እውነተኛ ፍትህ እንዲያገኙ ብፁዓን አባቶቻችን በጥባትና በቁርጠኝነት የመንፈስ ቅዱስ ልጆቻቸውን ከሞትና ከስደት እንድታድኗቸው በልጅነት መንፈስ እንጠይቃለን፣ እንማጸናለን። ሶስተኛ በምስራቅ አርሲ ዞን በደረሰው ጥቃት ምክንያት ከቤት ከንብረታቸው የተፈናቀሉ በብዙ ሺህ የሚቆጠሩ ምዕመናንን በአሁኑ ወቅት በጽኑ ችግር ውስጥ ስለሚገኙ አፋጣኝ የሆነ የነፍስ አድን እርዳታ እንዲደረግላቸውና ደህንነቱ ተረጋግጦ ወደ ስፍራቸው ተመልሰው ኑሯቸውን ማቋቋም የሚችሉበት የተጠናና መሬት ላይ የወረደ ስራ እንዲሰራ ስንል በአክብሮት እንጠይቃለን፣ እንማጸናለን። እስካሁን በተፈጸሙ ጥቃቶች ቅዱስ ፓትርያርኩ፣ የቅዱስ ሲኖዶስ ጽሕፈት ቤት፣ የጠቅላይ ቤተ ክህነት ጽሕፈት ቤትና የሀገረ ስብከቱ ጽሕፈት ቤት መግለጫ የሰጡና የተደረጉ እንቅስቃሴዎች ያሉ መሆኑን በመገንዘብ ችግሩን ልባት እንዲያገኝና አንደኛ አስቸኳይ የሆነ የቅዱስ ሲኖዶስ ምልዓተ ጉባኤ ተደርጎ ጉዳዩ በትኩረትና በጥልቀት ተመክሮበት ዘላቂ መፍትሄ ተሰጥተው ተግባራዊ እንዲደረጉ፣ ሁለተኛ በሁሉም አብያተ ክርስቲያናት ዓለም አቀፍ የምህላ የሐዘን ቀን ታውጆ እንዲሰራ ወይም እንዲታወጅ፣ ሶስተኛ ላረፉ ወንድሞቻችንና እህቶቻችን ጸሎተ ፍትሐት እንዲደረግ፣ አራተኛ ጥቃቱ በደረሰበት ስፍራ ብፁዓን አበው ሊቃነ ጳጳሳት መምህራን ወንጌል የሚገኙበት የማጽናኛና የማጽኛ መርሃ ግብር ወይም ጉባኤ እንዲደረግ፣ ስድስተኛ
ምዕመናን ላይ በደረሰው ጥቃት ለማጣራት ወደ ስፍራው የሚሄዱ አካላት የሚያወጡት መረጃና ዘገባ እርስ በርሱ የሚጣረስ በመሆኑ ይህን ድርጊት የሚፈጽመው አካል ከስህተቱ እንዲታረምና ትክክለኛ መረጃ የሚሰጡ አጣሪ አካላት እንዲላኩ የተገኘው እውነተኛ መረጃም ዓለም ሁሉ በሚሰማው መግባቢያ ቋንቋ ለዓለም አብያተ ክርስቲያናትና ለዓለሙ ማህበረሰብ ሰፊ የሆነ የሚዲያ ሽፋን ተሰጥቶበት እንዲዘገብ። እስካሁን በብዙ ስፍራ ጥቃቱ መፈጸሙ ስለሚታወቅ ይህ እኩይ ድርጊት ወደፊት በሌሎች ስፍራዎች እንደማይደገም እርግጠኛ መሆን ስለማይቻል ከፍተኛ ስጋት አሳድሮብናል። ይህን መሰል ጥቃት በምዕመናን ወገኖቻችን ላይ እንዳይፈጸም በሰላም መኖር እንዲቻል ቋሚና ንቁ የሆነ የቅበተ እምነትና የህግ ጠለላ የሚሰጥ መደበኛ ተቋም ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ አብያተ ክርስቲያናት ድረስ ተዘርግቶ ሳይቃጠል በቅጠል እንዲሉ ቀዳሚ ጥንቃቄ እንዲደረግና ወደ ስራ እንዲገባ ስንል በልጅነት መንፈስ ሆነን በታላቅ ትህትና እንጠይቃለን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከመንግስት ጋር የጀመረውን ውይይት ከግምት ውስጥ በማስገባት እና አጠናክሮ እንዲቀጥል በማሳሰብ የመንግስት የመጀመሪያ ተግባሩ የዜጎችን ደህንነት መጠበቅ፣ ዜጎች በሃይማኖታቸውና በማንነታቸው ተለይተው እንዳይጠቁ አስተማማኝ ዋስትና መስጠት፣ የህግ የበላይነትን በተግባር ማረጋገጥ ስለሆነ ከአሁን ቀደምም ሆነ በዚህ ሳምንት በተለያዩ ጊዜያት ሰብአዊ ጉዳትና ግድያ የደረሰባቸውን ንጹሃን ኦርቶዶክሳውያን የአደባባይ ፍትህ እንዲያገኙ እንዲደረግልን እንጠይቃለን። በሀገራችን በርካታ የእምነት ተቋማት እንዳሉ ይታወቃል። ከሃይማኖት ተቋማት ተግባር አንዱ ደግሞ ግፍና በደል በሰው ልጆች ላይ እንዳይፈጸም ማስተማር፣ መጸለይ፣ መምከር ነው። ይሁን እንጂ እንዲህ አይነት ጥቃት በማንኛውም የሰው ልጅ ላይ ሲፈጸም እኩይ ድርጊትን አለማውገዝ፣ ከተጎጆች ጎን አለመቆም ከሞራልም ከሃይማኖትም አንጻር የሚጠበቅ አይደለምና በፈጣሪ ዘንድም የሚያስጠይቅ ስለሆነ በምስራቅ አርሲ ዞን ከቤት ንብረታቸው ለተፈናቀሉ ለተገደሉ ኦርቶዶክሳውያን ለተቃጠለችው ቤተክርስቲያን ፍትህ ለማረጋገጥ የበኩላቸውን ተቋማዊ አስተዋጽኦ እንዲያደርጉ ብፁዓን አበው ሊቃነ ጳጳሳት በኩል ጥሪ እንዲደረግላቸው ክትትል እንዲደረግ እንጠይቃለን። በመጨረሻም የልጅነት ጥያቄያችንን ጉዳዩ ለሚመለከተው አካል የተጎጂ ኦርቶዶክሳውያን ጥቃት እንዲቆም ብፁዓን አባቶቻችን ለምታደርጉት አባታዊ ተጋድሎ እኛ ልጆቻቸው ደቀ መዛሙርት የሚጣልብንን ሐዋርያዊና መንፈሳዊ ግዴታችንን ለመወጣት ዝግጁ መሆናችንን እናረጋግጣለን። እግዚአብሔር ያክብር። እንደሰማችሁት ነው። እነዚህ ጀግና ልጆች በእውነት ክብር ይገባቸዋል። ደፍራችሁ መግባታችሁ ራሱ አንድ ትልቅ ነገር ነው። እግዚአብሔርን ይሰማቸዋል ብዬ ተስፋ ባላደርግም ያሏቸውን ነገሮች ሰምተው ወደ ተግባር ይለውጣሉ ብዬ ተስፋ ባላደርግም ብቻ ገብተው እስከዛ ድረስ ገብተው እንዲህ ድምጽ መሆናቸው በጣም አስደስቶኛል። እግዚአብሔርን በጣም አስደስቶኛል። በቀጣይ ቀናት እንግዲህ ከነዚህ መሃል የሚታሰሩ ልጆች ካሌሉ ደስተኛ ነኝ። እንደዛ ለማድረግም ወደ ኋላ የሚሉ አይነት ሰው አይደሉም እዛ ጋር የተቀመጡት አባቶች የተባሉትና ካልታሰሩ ጥሩ ነው። በእውነት ይሄን በተለይ እንዲህ አንድ ላይ ያሰባሰቡ ይሄንን ነገር ሐሳቡን ያመንጩ በሚል ካልታሰሩ ጥሩ ነው። ወጥሻ ቪዲዮአችንን በአባታችን መልእክት እንጨርስ። እኔ በጣም ውስጤን ነው የረበሸው፣ ልቤን ነው የበሉት። ይሄ የአባታችን የቅዱስነታቸው መልእክት። በሁሉም ነገር ተጎድተናል እኮ የቀረን ነገር አለ? ምንም ነገር የለም። ሰላም እንድትሰቀል አደረግናት ወደ ሰማይ ወደማንደርስባት ርቃለች፣ በጣም ርቃለች። ሰላም ከሁሉ በላይ ናት። ሰላም በቀላሉ ካመለጠች ቶሎ የማትገኝ ናት። አሁን ሰማይ ተሰቅላለች። ሰላም የሁላችን ሕይወት ናት። ሰላም ወደ ማንደርስባት ርቃለች። አቤት አቤት!